ግን ፈተና ነው። ሰው በየቀኑ ይልካል ጥላውጊ በየቀኑ ህፃኑንም እናትንም ለመግደል። ልክ ከዚህ አንድ ቀን እንኳን ካስተጓጎልኩኝ አለች ድጋሚ ልጄ ላይ ነስርና ባፉ የሚወጣ ደም እመለከታለሁ። እንዲህ አይነት እርኩስ ጠንቋይ ቤተሰቦች አሉ፣ በጣም የሚያስጠሉ ከራሳቸው አልፈው ህፃናት ምንም የማያውቁ ህፃናቶች እነዚህ ሰለባ የሚያደርጉ። በጣም ተናደደች። ለምን አልነገርሽ ከኝም ስትለው እውነቱን ከመናገር ይልቅ ማስፈራራትና ማስተባበል ነው የያዘው። ያጓራል። እሺ እኔ ያንተ ተገዢ ነኝ ይላል። አሁን ፍቺው ግዴታ መሆን ወሰነች ማለት ነው። ልጄ ጮኸ እና ከእንቅልፍ የባነነኝ ይወራጫል፣ ላበላብ ሆኗል። ባፍና ባፍንጫው ደም ይመጣል። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬም እንደተለመደው ከእናንተው የደረሰኝን አስተማሪ፣ አስደናቂ፣ አስገራሚ ታሪክ ነው ወደ እናንተ መልሼ የማደርሰው። ዛሬም የአንድ ቤተሰብን ታሪክ አብረን የምንከታተል ይሆናል። ቀጥታ ወደ ታሪክ ወሰድኳቸው። በዚህ አጋጣሚ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጎ ሁላችሁም ይህንን ፕሮግራም ስትጀምሩ ላይክ ያደርጋችሁ መጀመራችሁን እንዳትረሱ። ወደ ታሪኩ አልፍ ያለው ዛሬዋ ባለ ታሪካችን ተወልዳ ያደገችው እዚሁ አዲስ አበባ ውስጥ ነው። መካከለኛ ኑሮ ከሚኖር ቤተሰብ የቤተሰቦቿ የመጀመሪያ ልጅ ነች። ነገር ግን ቤተሰብ ውስጥ የምታየው አንዳንድ ነገር በተለይም ደግሞ የእናትና የአባቷ አለመስማማት ምክንያት ሆኗት የራሷን ሕይወት ከጀመረች ቆይታለች። ከቤቷ የወጣችው በ21 ዓመቷ እንደሆነ ነግራኛለች። ከዛ በኋላ ቤት ተከራይታ የራሷን የቀን ስራ እየሰራች ካፒታሏን ይዛ ከዛ በኋላ ደግሞ ጎዳና ወጥታ አተር፣ ክክ፣ ሽሮ የመሳሰለውን መንገድ ላይ እየሸጠች ራሷን በራሷ ታስተዳድር የነበረች እህት ነች። ነገር ግን ሕይወት በዛ መልኩ መግፋት እንደማይቻል ስለተረዳች ስለተገነዘበች ከአንድ ሰው ጋር ትተዋወቃለች፣ ይቀራረባሉ። እሱም የራሱን ሕይወት ለማሸነፍ ሲታትር የነበረ ጎልማሳ ነው። እሷ 21 ዓመቷ ላይ ከቤት ስትወጣ ያገኘችው ወጣት በ10 ዓመት እንደሚበልጣት ነው የነገረችኝ። 31 ዓመቱ ነበር ማለት ነው እሷ 21 በ10 ዓመት 31 ዓመት እና ተቀራረቡ፣ ተዋደዱ። ለምን እኔም አንቺም በየግል እየከፈልን ከምንኖር የህይወትን ጫና ለመቀነስ አንድ ላይ መኖር ሳይሻለን አይቀርም በሚል ተመካከሩ። እሺ አለችው፣ ገቡ። ሰርግ የለም፣ ድግስ የለም፣ ኑሯቸው ይታወቃል። ሁለቱም ከእጅ ወደ አፍ የሆነ ኑሮ ነው የሚኖሩት። ነገር ግን ፍቅር እስካለ መተሳሰብ እስካለ አንዱ አንቺ ከኔ ትብሽ እሷም አንተ ከኔ ትብስ ተብለው የሚተሳሰቡ ከሆነ ኑሮን በጋራ ማሸነፍ ይቻላል። በዛ መንገድ በዛ ጎዳና ላይ ተጉዘው ውጤታማ የሆኑ ሰዎችን እናውቃለን። ውጤታማ ብቻ ሳይሆን በሀብት ላይ ሀብት ያካበቱ ቤተሰቦችን እናውቃለን። ከዜሮ ተነስተው ቤታቸው ውስጥ ምንም ነገር ሳይኖር የወደፊት አንድነታቸውን ብቻ ዋስትና አድርገው ሰሌን ኬሻ አንጥፈው በመተኛት ቤታቸው ውስጥ ምንም ነገር ሳይኖር ከዛ ተነስተው በጣም ባለሀብት የሆኑ ሰዎችን እናውቃለን። ስለዚህ ይቻላል። መተሳሰቡ ካለ ፍቅሩ ካለ ከዜሮ ተነስቶ ከፍተኛ ደረጃ መድረስ ይቻላል። ኦፍኮርስ ይሄ የሚሆነው ያው እንግዲህ በዚህኛው ዘመን ሳይሆን ቀደም ባለው ጊዜ ቢሆንም አሁንም ግን ለሚታገል ሰው የበፊቱን ያህል አይሆን እንጂ
ስኬታማ መሆን ይቻላል። እና ያንን መርህ እንግዲህ ተግባራዊ በማድረግ አንድ ላይ መኖር ይጀምራሉ። እና የመጀመሪያዎቹ 2 ዓመታት በጣም ጥሮች ነበሩ። እሱም በጊዜ ወደ ቤቱ ይገባል፣ ይነፋፈቃሉ። እሷም የቻለችውን ያህል ሰርታ ገንዘብ ይዛ ትመጣለች። በተቻላቸው መጠን ቀና ነገሮችን እየቀየሩ መጡ። ኑሯቸው ከበፊቱ በጣም የተሻሻለ መጣ። በዛ ላይ ደግሞ ድሃን ማንም አይፈልገውም። ስለዚህ የእሷን ቤተሰቦች የእሱም ቤተሰቦች ልጆቻቸውን ያን ያህል የሚፈልጉ አልነበሩም። ከአንገት በላይ የሆነ ስታጡ፣ በነገራችሁ ላይ ጓደኛ ምናምን ብቻ አይደለም፣ ቤተሰብ ለእናንተ የሚኖረው ሪስፔክት፣ ለእናንተ የሚኖረው አመለካከት፣ እናንተ ቤተሰብ ወንድምና ሆነው ከተፈጠሩት እንደናንተ የተሻለ ሀብት ካለ ወደዛ ነው ቤተሰብ ሳይድ የሚያደርገው። ሬርሊ አንዳንድ ቤተሰብ በተለይ ደግሞ እናቶች ድሃ ልጆቻቸውንም ሊያቅፉ ይችላሉ፣ ሊፈልጉ ይችላሉ። ከዛ ውጭ ግን እንደ አጠቃላይ ስንመለከተው ግን ሁሉም ቤተሰብ ወዳለው ነው ሳይድ የሚያደርገው። ይሄ ደግሞ ነባራዊ የዓለማችን እውነታ ነው። ይህን መካድ አይቻልም። እነዚህ ልጆች ኑሯቸው እየተሻሻለ ሲሄድ፣ እድገት እያመጡ ሲሄዱ ቤተሰቦቻቸው እግራቸውን ከነሱ እንዳላራቁ እነሱ መፈለግ ጀመሩ። በወሬም ስለሚሰሙ መረጃውም ስለሚደርሳቸው ዝም ብለው በጠያቂ ሙድ ወደ ቤታቸው መምጣት ጀመሩ። ኦፍኮርስ እነዚህ ሰዎች እየተቀየሩ ነበር። የሰራ ሰው ስለሚቀየር ቅር አላላቸውም። እንግዲህ ቤተሰቦቻችን ዛሬም እግዚአብሔር ልቦና ሰጥቷቸው የሚመጡ ከሆነ ይህንን የሚቀበሉ ከሆነ ምንም ማለት አይደለም። እግዚአብሔር ተባብለን በመሃላችን ቁርሾም ቢኖርም ያንን አስወግደን ቤተሰቦቻችንን እንጠይቃለን። ከዛ በኋላ ቤተሰቦቻቸው መጠየቅ ጀመሩ። ቤተሰቦቻቸውም አልፎ አልፎ ለእነሱ መምጣት ጀመሩ። ቆይተው ነው እንግዲህ ይህ ሰው ባህሪው እንግዲህ እሷ እንደምትለው ባህሪው እየተቀየረ የመጣው ባህሪው መቀየር የጀመረው ምንድነው? እናቱ የዚህ ልጅ እናት እንግዲህ የሁለቱም ቤተሰቦች መምጣት ጀምረዋል ብያቸዋለሁ። እና እናትየው መጥታ ከልጁ ጋር መገናኘት ከጀመረችበት ጊዜ ጀምሮ ትንሽ የባህሪ ለውጥ እያመጣ መምጣት ጀመረ። ከኔ ይልቅ እናቱን መስማት ጀመረ ነው የምትለው ባለታሪካችን። እና በፊት የማያመሸው ሰው ማምሸት፣ እኔ የምናገረውን በፊት እሺ እንዴት የምንመካከረውንና በጋራ በሀሳብ የምናጸድቀውንም የምንሽረውንም ወደ አለመቀበል ሄደ። ምንድን ነው የተፈጠረው ነገር ስለው ምንም ነገር አልተፈጠረም ይላል። ጫን ብዬ ሲይዘው ያኮርፋል አለች። ከዛ እየገባ ይመጣ። ያው ብዙ ጊዜ የሰው ትዳር የሚፈርሰው በሶስተኛ ሰው አይደለ፣ በቤተሰብ። ስለዚህ እሱን ስለማቅ ግድ የለም እንደምንም መቻል አለብኝ። በነገራችን ላይ ይሄ በሚሆንበት ሰዓት ላይ ደግሞ እሷ የመጀመሪያ ልጇን ወልዳ ነበረ። የመጀመሪያ ልጃቸው 1 ዓመት ሞልቶት ነበረ። እና የበለጠ ደግሞ የጸባቸው መነሻ የሆነው ይሄ ልጅ መሆን ጀመረ ማለት ነው። ይሄ ምንድነው? እናትየው የክፍለ ሀገር ሰው ነች፣ የባልየው እናት። እና በአንድ የጉራጌ ሀገር ውስጥ በምትገኝ መንደር ውስጥ የምትኖር ነዋሪ ነች። እና ልጁን ይዤው ካልሄድኩ ነው። እናት ደግሞ የ1 ዓመት ልጅ ይዘሽ አትሄጂም ነው። ባል ደግሞ ምን ችግር አለ የተወሰነ ጊዜ ሄዶ የሚመጣ ነው። እናት በፍጹም ልጄን በደንብ ባላወቅኩት ቤተሰብ ውስጥ አልተወውም፣ ሲመቸን ስራ ጋብ ሲል ዓመት በዓልን ምክንያት አድርገን ልጃችንን ይዘን እንሄዳለን። ማንኛውም ቤተሰብ ልጁን አያቱ ጋር ይዞ እንደሚሄድ ቤተሰቦቹ ጋር ይዞ እንደሚሄድ እንሄዳለን። አሁን ግን ለብቻው ከእናት ጋር ልጅን አልክም ነው። በዚህ መሃል የመጀመሪያው ላቅ ያለ አለመግባባት ይፈጠራል። ፍቅራቸው ከበፊቱ እየቀዘቀዘ ይመጣል። እሷ ግን ችለዋለች በተቻላት መጠን። ምክንያቱም የብቸኝነቱንም ህይወት አይተዋለች። በዛ መቀጠል አልፈለገችም። ይሄ ትዳር ደግሞ ያዋጣኛል ብላ ገብታ ነበር። ኦፍኮርስ አዋጧት ነበር። በመተሳሰብና በመፈቃቀር ከፍ እያሉ ነበሩ። ከፍ ማለት ሲጀምሩ ግን ትቷቸው ከነበሩ ቤተሰቦች መካከል ያንኛው በተለይም ደግሞ የባል ዘመዶች መምጣት ጀመሩ። ስፔሻሊ እናት ልጅ ይዤ ልሂድ ይዘሽ አትሄጂም። በዛ የተነሳ ነገር እየተባባሰ መጣ። ሚስት ነገር ስትለው አንቺ አታዘኝም የሚል ትምክህት አመጣ። ማምሸት ጀመረ፣ መጠጣት ጀመረ። አልፎ አልፎም ሲመጣ መደባደብ ጀመሩ። እሷም በጉልበት የምታንስ አልነበረችም። ግን የት ይደርሳል የተባለ ፍቅር የሰዎች መሳቂያ መሳለቂያ ሆነ። ሌሎች ጉዶች ከዛ በኋላ ነው እንግዲህ የተከሰቱት። ባለታሪካችን እንደምትለን የሚገርምህ ዘግይቶ ነው ይህ ሰው ከሌላም ሃይማኖት እንደመጣ የተነገረኝ። እሱ ምንም ማለት አይደለም።
ሙስሊም ከክርስቲያን ይጋባል፣ ክርስቲያን ከሙስሊም ይጋባል። የተለመደ ነው። ግን መጀመሪያ ሊነግረኝ ይገባ ነበር ነው ሊነግረኝ ይገባ ነበረ። ኦፍኮርስ ከዛ ቤተሰብ የመጣ ቢሆንም ይሄ ልጅ እንግዲህ ተጠምቆ የክርስትና እምነትን ተቀብሏል። ግን አልነገራትም። እሱም ምንም በፍቅር እስከተኖረ ድረስ የተለመደ ነገር ስለሆነ ምንም አልመሰለኝም። ከዛ አንጻር አለም የተከፋሁትኝ። ግን አሁንም የደበቀ ነገር ይኖር ይሆን ማለት ጀመርኩ። ስታጣራ ገጠር ውስጥ አንድ ልጅ አለው። በጣም ተናደደች። ለምን አልነገርሽኝም ስትለው እውነቱን ከመናገር ይልቅ ማስፈራራትና ማስተባበል ነው የያዘው። መጀመሪያ ውሸት ነው አለ። ከዛ አጥብቃ ስትይዘው እና የነገሯትን ሰዎች ማንነት ስትነግረው እነዛ ሰዎች ችግር ስላልነበረባቸው ከጠየቀሽም ንገሪው ብለዋታል። መካድ የማይችልበት ደረጃ ላይ እንደደረሰ ገባ። ምክንያቱም እነዛ ሰዎች አብጠርጥረው እሱንም ቤተሰቡንም የሚያውቁ ሰዎች ስለሆኑ ማለት ነው። ከዛ በኋላ ምን አገባሽ፣ በቃ ያ ከዚህ ጋር የሚያገናኘው የለም፣ እኛ በሰላም እስከኖረን ድረስ እኔ ልጅ ኖረኝ አልኖረኝ፣ እሺ ከዛችኛው የልጅ እናት ጋር ትገናኛለህ አልገናኝም ብሎ ነው የካዳት። በኋላ ግን እንደሚገናኝ ደረሰችበት። አሁን እነዚህ ነገሮች ሁሉ ተደራርበው ሲመጡ እች ልጅ ከአእምሯ በላይ ሆነ። እንፋታ አለችው። መጀመሪያ አንገራገረ፣ አልፈታምም አለ። አጥብቃ ለመነችው፣ አልፈታም። እኔ እንደዛ ካልሆነና ባህሪ የማይስተካከል ከሆነ እፈታለሁ አለችው። እስተካከላለሁ አላት። ጥፋት ካጠፋ በኋላ የሚገርማችሁ ልክ እሷ ሲሪየስ የሆነ እርምጃ ልትወስድ ስትል መጥቶ አልቅሶ እግሯ ላይ ወድቆ ምናምን ነው የሚታረቃት። ትራራለታለች። ቤተሰቦቹ በኋላ እነሱ ህይወት ውስጥ ጣልቃ ይግቡ እንጂ ለሱም እንደማይሆኑት በደንብ ገብቷታል። ስለምታውቃቸው አረመኔዎች እንደሆኑ ስለተረዳሁ ነው ያለችኝ ቃል በቃል። ለሱም አይሆኑትም። ቢሆኑት ኖሮ ትዳር ከመያዙ በፊት የተወደክ ብለው ይፈልጉት ነበረ። ነገር ግን ትዳር ይዞ ትዳር መያዙ ብቻ አይደለም፣ ትዳሩ እየሞቀ ሲመጣ አይናቸው ደም ለበሰ ነው የምትለው። ሰው ያለምን ሆነ በኋላ ነግራችኋለሁ። እና አሁን የሚገርምህ መጀመሪያ ነግሮኝ ቢሆን ኖሮ አለች። ልጅ እንዳለው ከሌላ እምነት እንደመጣ ቢነግረኝ ለእኔ ምንም ማለት አይደለም። አሁን እምነቱን ቀይሯል፣ ተጠምቆ ክርስቲያን ሆኗል። ስለዚህ በዛ እንስማማለን። ልጅ መውለድ ደግሞ በሱ አልተጀመረም። ግን ቀድሞ ቢነግረኝ ኖሮ ምናልባትም የእሱን ልጅ አምጥተን ልጃችን ማሳደግ የምንችልበት ደረጃ ላይ ስለሆነ ያን ማድረግ እንችል ነበረ። ግን የበለጠ እሳት ሆኖ ያቃጠል አሁን ከልጁናቱ ጋር መገናኘቱ ነው። ስለዚህ ነገ ምን ዋስትና አለኝ? ነገሮች ሲመቻቹለት የተለያዩት ከዛችኛዋ ጋር በኑሮ ስለሆነ በኑሮ ማለት እንግዲህ በማጣት ስለሆነ አሁን ኑሮ እየተሟላለት ሲሄድ ከኔ ጋር ለፍተን በጋራ ባፈራ ነው ሀብት እየተመቸው ሲመጣ እኔን ትቶኝ ወደዛችኛው ላለመሄዱ ምንም ዋስትና የለኝም ነው ያለችው። ኦፍ ኮርስ ያስኬዳል። በኋላ ምን መሆን ጀመረ? ይሄድና እልም ብሎ ጠፍቶ ይመጣል አለች። እዚህ ሄድኩኝ። በነገራችን ላይ ሁለቱም ንግድ ስራ ነው የሚሰሩት እና የእሱን ንግድ ስራ አልፎ አልፎ ክፍለ ሀገር ያስወጣዋል። ከዛ አንጻር ነበር የምታየው። ግን ክፍለ ሀገርን ቢሄድም ከሁለት ቀን ማክሲመም ከ3 ቀን በላይ አድሮ አይመጣም። አሁን ግን ወር ክርም ብሎ ይመጣል። ደስ ሲለው ወር ከ15 ቀን ይመጣል። የት ነበርክ ስትለው አይመልስላትም። መጠራጠር ጀመረች። ከዛ በኋላ አልጋ ለየው። ምክንያቱም እኔ ወር ከ15 ቀን የት ቆይተህ እንደመጣ ስለማላውቅ አንተ ጋር ግንኙነት ማድረግ አልፈልግም፣ አለበለዚያ በየዕለቱ መመርመር አለብን። ስለዚህ ወር የሚያስጠፋ ምክንያት የለም ነው። በዚህ አይነት ሁኔታ ሄደው በኋላ ምንድነው የተፈጠረው? የሆነ ቀን ወር ከርሞ ከመጣ በኋላ ያው ጭቅጭቅ ተነሳ። አልጋ ለይተዋል። ለመመርመር አንዳንድ ጊዜ እሱን ፈቃደኛ አይደለም። ስለዚህ የማትመረመር ከሆነ እኔ በሽታ ይዘብኝ እንኳን ብትመጣ አንድ ልጄን ማሳደግ የማልችልበት ሁኔታ ውስጥ እገባለሁ። ለዛ ደግሞ እኔ በፍጹም ፈቃደኛ አይደለሁም። ልጄን በስነ ስርዓት ማሳደግ እፈልጋለሁ። ስለዚህ ለልጄ ስለመኖር እፈልጋለሁ። አንድ ወር ውስጥ እኔ ከማን ጋር እንደተገናኘ ምን እንዳደረግ በምን አውቃለሁ? እዛ ውሳኔ ላይ ነው የደረሰችው። በኋላ ልክ በወሩ እንደለመደው ከርሞ ከመጣ በኋላ ሌሊት ላይ ነው አለች 6 ሰዓት ላይ አጓርቶ ተነሳ። በጣም የሚገርም ሁኔታ ተደናግጠን የተነሳ ነው። ልጄ እንቅልፍ ወስዶታል፣ ግን አባትየው እያጓራን ሲል ከዛ የሚለፈልፈው ነገር መጀመሪያ አልገባኝም ነበር አለች። በኋላ ግን በቃ ብዙ ምን እንደማደርግ ሁሉ ግራ ገባኝ አለች። ያጓራል፣ እሺ እኔ ያንተ ተገዢ ነኝ ይላል፣
ብዙ በቃ የሚያስጠሉ ነገሮችን ማለት ነው። መንፈስ እንደሆነ ገባኝ አለች። በቃ ይሄ ሰውዬ የሚያመልከው መንፈስ አለ፣ የሚያመልከው ባዕድ አምልኮ አለ። ስለዚህ እሱን ነው ይዞብኝ የመጣው። ከዛ ወደኋላ ማጠንጠን ጀመርኩ። ወር ከ15 ቀን የሚሄደው ጠንቋይ ጋር ነበር ማለት ነው። እንዲህ የሚያመልከው አካል ጋር ነበር ማለት ነው። ጀመርኩ ከንግግሩ አጓድያለሁ ይላል፣ አሟላለሁ በእርሶ መጀን ምናምን እንደዚህ ቃሉ መደጋገም ስለሚያስጠላኝ ነው፣ ትረዱኛላችሁ ብዬ ስለማሰብ። ከዛ በኋላ እቤት ጸበል ስለማስቀምጥ ጸበል አምጥቼ ረጨሁት አለች። ከስንት ደቂቃ በኋላ ጸበሉ ሲረጭበት ወደ ራሱ ልብ ተመለሰ። ምንድን ነው አልኩት። ከመቼውም ጊዜ በላይ የደነገጥኩት አሁን ነው። እምነቱን ቀይሮኛል፣ ልጅ እንደወለደ ቀይሮኛል። አሁን ደግሞ ባዕድ አምልኮ ውስጥ እንዳለ ማቀው ነገር የለም፣ የነገረኝ ነገር የለም። ስለዚህ ይሄ ሰው በጣም ሚስጥራዊ ሰው ነው ብዬ አመንኩኝ አለች። ምንድነው ሰው በቃ ማምለጥ አልቻለም። በቃ እናቱ በጣም ያለችበት ሀገር ታዋቂ ምንድነው የሚባለው ካዳሚ ነው፣ ታዋቂ ጠንቋይ እንደሆነች፣ ቤቷ እንደሚመለክ፣ ሰዎች እንደሚመጡ፣ ለሰዎች እንደምትተነብይ፣ ለሰዎች ምንድነው ጠንቋይ የሚያደርገው ምንድነው? ሰዎች እሱ ጋር መጥተው እንዴት ሆኛለሽ፣ እንዴት አደርጋለህ፣ እንዴት ልጅ ይኖራል ምናምን የሚሉ ሰዎች፣ እንደዛ አይነት ሰዎች ሰው እንደሆነች ነገር እና እንደዚህ አይነት ቤተሰብ ውስጥ ነው ልጄን ይዛት ሄደ የምትለው አለችው። ምንም ማድረግ አልቻለም። ይሄ ሰው በኋላ እሷ የተረዳችው ከቆይታ በኋላ የእሱም እድል በእናቱ እንደተወሰደ፣ እናቱ ኃይለኛ ጠንቋይ እንደሆነች፣ ብዙ ሰው ሊያስፈርድ ሊያመልክ ምናምን ኮተት ውስጥ የሚገባ ሰው እሷ ጋር እንደሚመጣ እንደምትፈርድ ነገረችው። አሁን ፍቺው ግዴታ መሆኑ ወሰነች ማለት ነው። አንተም ማትፈታኝ ከሆነ እኔ እፈታለሁ አለች። ፍርድ ቤት ማመልከቻ አገባች። መፍታት የምትፈልግበትን ምክንያት ተናገረች። ተፋቱ። በሰማንያቸውን ቀደዱ ማለት ነው። ግን በመሃል ምን አለ? ልጅ አለ። ልጄን ይዤ ልሂድ፣ ልጅን ጠንቋይ ቤት ይዘብኝ አትሄድም። ምን እንደሚሆን ምን እንደሚፈጠር ስለማለቅ አንተም ተይዘ ልጄም ተይዞ። የሚገርማችሁ የእሱ እድል በእናቱ መወሰዱን ከራሱ አንደበት ነው አንድ ቀን ሞቅ ብሎ የነገራት እና የሆነ ቀን ጠጥቶ ጥምዝ ብሎ መጣለች፣ እያለቀሰ ስሜን እየጠራ እኔ እኮ አንቺን እወድሻለሁ፣ ከአንቺ መለየት አልፈልግም። ያው የፍቾ ፕሮሰስ እየተደረገ በነበረበት ሰዓት ማለት ነው። ነገር ግን እናቴ እንደዚህ አይነት ሰው ነች። እናቴ እኔን እድል ወስዳ ድሮ ጠንካራ ነጋዴ ነበርኩኝ፣ እንደዚህ ሀብቴ ሁሉ ወደ ሌላ ሄዶ ወደ እነሱ ሄዶ ምናምን እያለ ስለ ወንድሞቹ መናገር። የሚገርማችሁ አንዳንድ እናቶችን ይገርሙኛል። የልጃቸውን እድል ወስደው ለሌላ ልጅ ወይም ደግሞ የልጃቸውን እድል ሰልበው ለሌላ ልጃቸው የሚያስተላልፉ አሉ። እችም እናቱ እንደዛ እንዳደረገችበት ለታናሽ ወንድሞ እድሉን አስተላልፋ እንደሰጠችበት ነው የነገራት፣ በስካር በሞቅታ እና ከንግዱ እያሽቆለቆለ የመጣው ከዛ ጊዜ ጀምሮ እንደሆነ ህይወት አልሳካ ያለው እየተፍጨረጨረ እንጂ የትና የት ይደርስ የነበረ ሰው እንደሆነ የነገራት በሞቅታ ነው። ይህንን ይዛለች። ስለዚህ ከዚህ አይነት ቤተሰብ ጋር አንደኛ መኖር እንደማይቻል፣ ሁለተኛ ልጅን ያህል ነገር እና አይነት ቤተሰብ ውስጥ ልቆ የሚመጣው ነገር አይታወቅም። ስለዚህ ልጅን ይዛ አትሄድም ያለችው የዛ ጊዜ ነው። አንድ ቀን ግን ምን ሆነ? ልጇ ቤት በነበረበት ሰዓት እሷ ስራ ነች፣ ነጋዴ ነች ብያቸዋለሁ። ይሄ ምንድነው ውጭ ላይ አንጥፎ የሚሰሩ እናቶች የሉም? የምስሩን ምናምን አውራ ጎዳና ዳር ሆነው የሚሸጡ እናቶች፣ እንደዛ አይነት ስራ ነው የምትሰራው። እሷ ስራ ቤተችበት ሰዓት ላይ እሱ ቤት መጥቶ ልጁን ሰርቆባት ይሄዳል። የት? እናቱ ሀገር፣ ጉራጌ ሀገር። ስትመጣ የለም፣ አበደች። ፍቺ ፈጽመዋል። ሰማንያቸውን ቀደዋል። በጣም የሚገርም ከተፋቱ በኋላ ቅርብ ለቅርብ ነው የሚኖሩት። እሷ ከምትኖርበት ቤት በቅርብ ርቀት ላይ ነው የተከራየው፣ ተለያይተው ማለት ነው። ስለዚህ ያጠናል። ልጇን ትታ የምትሄደው ቤት ውስጥ ምንድነው ለጎረቤት ሰው ነው። አጋጣሚ ደግሞ የዛለት እሱ ልጁን ይዞ የሄደበት ጊዜ የምትጠብቀው ጎረቤት ሱቅ ሄዳ ነበረ። ያችን ኢንተርቫል ተጠቅመው ነው ገብቶ ልጁን ይዞት ሄደው። ቅርብ ነው፣ ያያል። የሚጠብቁት ሰዎች ሲወጡ ሲገቡ ይመለከታል። ስለዚህ ሲወጡ ተመልክቷቸዋል። እንደራቁለት ያችን ኢንተርቫል ተጠቅመው በፍጥነት ልጁን ይዞት ወጣ። ቀጥታ እናቱ ጋር ነው ይዞ ሄደው። ደነገጠች፣ አበደች፣ አጣራች። የትም ሊሄድ እንደማይችል ስለምታውቅ የት ብላ ትሄድ? በዛ መሃል ግን ከመፋታታቸው በፊት አንድ በዓል የምታስታውሰው እሷም ያለችኝ አንድ በዓል ሲጨቀጭቀኝ ልጃችንን ይዘን ሄደናል ብላለች እናቱ ጋር። ስለዚህ ያንን ሀገር ታውቀዋለች። አንድ ሄዳበታለች። ይጥፋት አይጥፋት እርግጠኛ አይደለችም። ትራንስፖርት ተሳፍራ ቀጥታ ነው ሄደችው።
ስትሄድ እውነትም ልጇን አያቶቹ ቤት ነው ያገኘችው። ተጫዋጫው እናትየው እንደውም ልታስገባኝ ሁሉ ፍቃደኛ አልነበረችም። ምን ልታደርጊ መጣሽ? አንቺ ጋር አይደለም የመጣሁት ልጄን ልወስድ ነው የመጣሁት። በዛ አምባጓሮ ቢከሰትም ጎረቤቶች ጣልቃ ገብተው አግባቧቸው። ያው እንደ እንግድነትም አንድ ክፍል ተሰጣት። እሷ ግን ማደር ፍቃደኛ አይደለችም። እንደምንም ለምና ጎረቤት አደረች። ልጄን ግን ይዤ ሳልሄድ የሚል ውሳኔና አምባጓሮ ውስጥ ገባች። ያ ጎረቤት ፈረደላት። ልጇን ይዛ ተመለሰች። ልጇን ይዛ ተመልሳ በተመለሰች ሁለተኛው ቀን ላይ ሌሊት ነው አለች። በጣም የሚያስደነግጥ ታሪክ የነገረችኝ እዚህ ያ ነው። ሌሊት ላይ ሰዓቴን እንደውም ተመልክቻለሁ አለ። 9 ሰዓት ነው። 9 ሰዓት ከ5 ሌሊት ላይ ልጄ ጮኸ እና ከእንቅልፍ የባነነኝ ይወራጫል፣ ላበላብ ሆኗል፣ ባፍና ባፍንጫው ደም ይመጣል። በጣም ደነገጥኩኝ አለች። ምንድን ነው ይሄ ነገር? ከዛ በዛ ሰዓት ላይ አጉል ሰዓት ነው። ጮሄም ጎረቤት እንዳልቀሰቅስ እፍረት ያዘኝ አለች። ማንስ ሊደርስልኝ ይችላል? ምን ሆነ? አባብዬ ነው የምለው አለች። አባብዬ ምን ሆነብኝ ነው? ስለሆነ እንጃ እናቴ ፈራው። የሆኑ ሰዎች እያባረሩኝ ነው፣ የሆኑ ሰዎች ሊይዙኝ ነው። እንዲህ በምልክት አጋንንት እንደሆነ ገባት። የነገራት ነገር ሁሉ በቃ በደንብ በህፃን አንደበቱ የሚነግራት ነገር አእምሯ ላይ የሳለው ነገር አለ። ልጄን አጋንንት ነው እያባረረው ያለው የሚል ነገር ነው የደረሰችው። በአፍንጫው ደም ይወርዳል፣ በአፉ ደም ይመጣል። እንደምንም ጠራርጌለት ውሃ ሰጠሁት፣ ውሃ ጠጥቼው ምናምን ጸበልም ረጭቼው ቅባ ቅዱስም ቀብቼው እንደምንም ያደም ቆመ አለች። ግን በቃ አይኑ ሁሉ ግልብጥብጥ አለ። ይሄ እንትኑ ሰውነቱን ላበላብ ሰውን እንደገና በጨርቅ ውሃ እየነከርኩኝ በመከራ ከዛ በኋላ የልጄ ህይወት ከዛ ጋር የተቆራኘ ሆናለች። እንዴ ምንድነው የሆነው? እና ልጄን የሆነ ነገር እንዳደረጉብኝ ገባኝ አለች። ስራው ከሱ አይበልጥም፣ ከልጄ አይበልጥም። ዘጋጋሁኝና ያለችኝ ሳንቲም ቆጠርኩና ቀጥታ ጸበል ነው የሄድኩት አለች። ስውሯ ማርያም ቁጭ ብዬ ለ2/7/14 ቀን የቅቤ ማሯንም ሁሉን ነገር እያደረግኩኝ የልጄን ምንድነው ልጄ የገባበት ነገር ማወቅ ቻልኩኝ አለች። ለካ ሴትዮዋ መጀመሪያም ልጅህን ይዘና ትለው የነበረው እሱ ላይ ያደረገችውን ልጇም ላይ ማድረግ ስለፈለገች ነው። የመጀመሪያ ልጁ ላይ የወንድ ልጇ የመጀመሪያ ልጁን በመናፍስት አሰራር እድል መውሰድ ስለፈለገች ነበረ ልጁን ይዛ እንድትመደመው አድርገዋለች። እንዲህ አይነት እርኩስ ጠንቋይ ቤተሰቦች አሉ፣ በጣም የሚያስጠሉ ከራሳቸው አልፈው ህፃናት ምንም የሚያውቁ ህፃናቶች እንደዚህ ሰለባ የሚያደርጉ ማለት ነው። እና መንፈሱ ሰው ላይ አድሮ እዛ ያለ ሌላ ሰው ላይ አድሮ ስለ ልጁ በደንብ ተናገረ። ለምን እንደፈለገችው የልጇን እድልም እንደወሰደች ከዛ ልጇንም እድል መውሰድ እንደነበረባት እሷ ላይ የወረደው መንፈስ እኔ ጋኔን ነው የምለው ስለነገራት ለዛ ነበረ ልጅን ይዘና ስትለው የነበረው። ተሳካላት፣ ልጇን ሰርቆ ሄደላት። ስለዚህ የተመካከለ ቤተሰብ ማለት ነው። እና ሁሌ ሌሊት እየተነሳ 9 ሰዓት ላይ ተከተሉኝ ያዙኝ ምናምን የሚለው ለካ በዛ ሰዓት ላይ በልጁ ላይ የተላለፈው መንፈስ ከልጁ የደም ግብር ይፈልግ ስለነበረ በአፍና በአፍንጫው ይመጣ ነበር ለነገረኛለች ብያችሁ የለ። ስለዚህ በአፍና በአፍንጫው ላይ ደም የሚያስመጣው ያዋረሱት መንፈስ ነው፣ የደም ግብር ስለሚፈልግ። አበደች እናት፣ ግን ማበዱ ብቻውን ዋጋ የለውም። ስለዚህ ስውሯ ማርያም ትክክለኛ ውሳኔ ይዛው ሄደች። 14 ቀን እያስጠመቀችው እንደነገርኳችሁ ማድረግ ያለባትን ነገር እያደረገች ያለው መንፈስ ተሸኘላት፣ የህፃኑ ልጅ ማለት ነው። እግዚአብሔር የተመሰገነ ይሁን። ቅድስት ድንግል ማርያም መልስ መለሰችላት። ከዛ ልጁ ላይ ያለው መንፈስ ተሸኝቶ ድኖ ወደ ቤት ከተመለሱ በኋላ ግን እያደሱ መላካቸውን አልተውም። እነዛ ቤተሰቦች በጣም ያሰቃያት፣ በጣም የመረራት፣ በጣም ፈተና የሆነባት ያ ነው። ግን በተቻላት መጠን ስለምትቆርብ ልጇንም ስለምታቆርብ ስለምትሰግድ ስለምትጸልይ እንደምንም ለመከላከል ጥረት እያደረገች ያለውን ነገር ለመቀነስ ትሞክራለች። እቺ እናት ግን ፈተና ነው። ሰው በየቀኑ ይልካል ለጥላው ግን በየቀኑ ህፃኑንም እናትንም ለመግደል። ይሄ ቀጥታ የሚላከው ከማን? ከዛ ከጠንቋይ ሴት ነው፣ አግብታው ከነበረው ሰው እናት ማለት ነው።
እድል መስወር ነበር ሐሳባቸው፣ እድል ወሰዱ። ግን ከነሱ ኃይል በላይ ደግሞ የስውራ ማርያም የማርያም የቅድስት ድንግል ማርያም ኃይል ስለሚበልጥ የልጇ ኃይል ስለሚበልጥ ያንን ድል አድርጋ ትመልሳለች። ከተመለሰች በኋላ ግን በቃ ሊተዋት አልቻሉም። በየቀኑ ይላካል፣ በየቀኑ ትመልሳለች። በየቀኑ ጥላ ይላካል፣ ጠንካራ ነች። የበለጠ ይሄ ነገር ከተከሰተ በኋላ ደግሞ እንደውም ቃል በቃል ያለችኝ ምንድነው፣ ወርቅ አፈራ እኔ እዚህ ምድር ላይ ቤተሰቦቼ ቢኖሩኝ ቤተሰቦቼን ተዋቸው እንዳሉ አልቆጥራቸውም። እኔ እዚህ ምድር ላይ ያለኝ አንድ ብቸኛ መጽናኛ ኃይል መድኃኔዓለም ብቻ ነው። እውነቷን ነው። ለእሷ ብቻ ሳይሆን ለሁላችንም ያለን መድኃኔዓለም ብቻ ነው። ሰው ነው። ሰው እንዳየሩ ጸባይ ሊቀያየር ይችላል። ዛሬ ሞቅ ነው ያላችሁት፣ ነገ ቀዝቃዛ ነው። ነገ ቀዝቃዛ ነው ያላችሁት፣ ዛሬ ሊሞቅ ይችላል። ዛሬ ፈገግ ብሎ የተቀበላችሁ ነገ ፊቱን ያኮሳትርባችኋል። አኮሳተረ ብላችሁ ስትስቁት ደግሞ እንደ ጥላ ይከተላችኋል። ይሄ ያለ ነው፣ ወደፊትም የሚኖር ነው። የሰው ተፈጥሯዊ ባህሪ ስለሆነ እንደ እስስት መቀያየር ማለት ነው። ያ ስለሆነ ያንን ስለምታውቅ ከዛ በላይ ደግሞ የበለጠ በተለይ ነው ያለች። በተለይ የመልአከ መንክራት ግርማ ወንድሙን ትምህርት አንድ አያመልጠኝም። የፈለገ እንቅልፍ ቢይዘኝ ቁጭ ብዬ 2 እና 3 ቪዲዮዎች የእሳቸውን አያለው አለች። በቃ ሰው በሰው ላይ የሚሰራውን ተንኮል ከዛ በኋላ እንዴት መጠንከር እንዳለብን። አሁን የእሳቸው ሞር የተመቸኝ ነው ያለችው። በአብዛኛው ወንጌል ያስተምራሉ፣ ከዛ ወደ ድህነት ወደ ፈውስ አገልግሎት ይሄዳሉ። ወንጌሉን ጥጥት አድርጌ ያስተማሩትን ትምህርት እከታተላለሁ። ከዛ በኋላ ሰዎችን እያናዘዙ መንፈስ ሲሸኙ እመለከታለሁ። በዛ ሁሉ ትምህርታቸውና የፈውስ አገልግሎታቸው የራሴን ህይወት ነው የምመለከተው። ስለዚህ የበለጠ የእሳቸውን እያየሁ የበለጠ መጠንከር ጀመርኩ። ምን ማድረግ እንዳለብኝ፣ እንዴት መሸኘት እንዳለብኝ፣ እንዴት መጸለይ እንዳለብኝ፣ እንዴት መስገድ እንዳለብኝ ያስተማሩኝ እሳቸው ናቸው። እሱን አላቋረጥኩም ማለች። ምክንያቱም ማቋረጥ ምን ለው እንደምችል አውቃለሁ። ብቸኛ ልጅን እንጠቃለሁ። ስለዚህ አሁን እዛ ትግል ውስጥ ነው ያለሁት። ይላካል፣ እመልሳለሁ። ይላካል፣ ጠንክሬ እንትን እላለሁ። አንዳንድ ጊዜ ግን በጣም ሲደክመኝና ስዝል ሰው ነኝ። በዛ ቀዳዳ የሚገባውን ፈተና ግን ልነግር አልችልም። ልክ ከዚህ አንድ ቀን እንኳን ካስተጓጎልኩኝ አለች ድጋሚ ልጄ ላይ ነስርና ባፉ የሚወጣ ደም እመለከታለሁ። ይሄ ሁሉ እንግዲህ የመጣው የማላቀው ቤተሰብ ውስጥ የማላቀውን ሰው የማላቀውን ወንድ የማላቀውን ስልህ ያላጠናሁትን ባክግራውንድን ያልመረመርኩትን ወንድ አግብቼ የመጣብኝ ጣጣ ነው። ግን እግዚአብሔር ይመስገን እስካሁን እኔም ልጅም አለን። ፈተናው ሲበረታ እኔም እበረታለሁ። አንዳንዴ ግን እንደ ሰው ስዝል መንፈሳዊ ዝለት ሲያየልብኝ ግን ይገርምህ ልጄ ባፍና ባፍንጫው ደም እመለከታለሁ። ኦፍኮርስ ጸበል ቦታ ስውራ ማርያም ላይ ሰምቻለሁ። ያ ደም ከልጅ የሚወጣው ደም አጋንንቱ የሚፈልገው የደም ግብር እንደሆነ ስለማቅ ግብሩ በዛ እንዲከፈለው ስለፈለገ በደም እንዲከፈለው ስለፈለገ የሱ ድርጊት እንደሆነ አውቃለሁ። ግን አሁን ይሄው እየታገልኩኝ ያለሁኝ እና ሰዎች በደንብ የሚገቡበትን ትዳር ካላጠኑ አደጋ ላይ ይወድቃሉ። እግረ መንገድ ይህን ታስተላልፍልኝ ነው። እነዚህ አይነት ነገሮች ብዙ ስለተናገርኩኝ አይ ቲንክ ተመልካቾች ይገባችኋል ብዬ አስባለሁ። ግን በድጋሚ ለማስታወስ አሁንም የምታገቡትን ሰው መርምሩ፣ ቤተሰብም ጭምር መርምሩ ማለት ፈልጋለሁ። ግን በጣም የገረመኝ የደነቀኝ ኦፍኮርስ ከዚህም የበለጡ በጣም አስደንጋጭ ታሪኮችን ሰምቻለሁ፣ ማቅረቢያለሁ። እንዴት ሰው የልጁን እድል ለማስወሰድ ከእናት ጋር ይተባበራል? ምን ሊጠቀም? እናቱ እንደዛ መሆኗን ያወቀ ልጅ እሱም እድሉ እንደዛ ቢወሰድም አንደኛ ራሱን ለማውጣት ጥረት ማድረግ ነበረበት። ሁለተኛ የሚችል ከሆነ እናቱን ከዛ ህይወት አውጥቶ አስቆርቦ በንስሐ ህይወት እንድትመላለስ ማድረግ ነበረበት። ጭራሽ እሱም ተይዞ እንደገና ደግሞ ከእናት ጋር ተባብሮ የመጀመሪያ የበህር ልጅን ያህል ነገር እድል ለማስወሰድ እንደዛ አይነት አስቀያሚ ተግባር መፈጸም እንግዲህ የዘመኑ መልክ ነው ከማለቶች የምንለው ልንል የምንችለው። አንዳንዱ ጎበዝ ነው። የቤተሰቡን ጣጣ ሲያቅ ቤተሰቡን ከዛ ህይወት ለማውጣት በጣም ብዙ ጥረት ያደርጋል፣ ይጸልያል፣ ይሰግዳል፣ ትግል ያደርጋል። የተሳካለት እዛ ህይወት ውስጥ የነበሩ እናት የሚሆን አባቱን አውጥቶ ለንስሐ ህይወት ያበቃል፣ ያስቆርባል፣ ስጋ ደግሞ ያስወስዳል። የደነዘዘው ደግሞ እንደዚህ ያንን ማድረግ ትቶ ጭራሽ ልጁን ወስዶ የልጁን ዕድል ያስወስዳል። እንዲህ አይነት የህይወት አዙሪት ውስጥ ነው ያለ ነውና
እግዚአብሔር ከእንደዚህ አይነት የህይወት አዙሪት ውስጥ ይጠብቀን። እንግዲህ ለዛሬ ወደ እናንተ ማቅረብ የፈለግኩት ታሪክ የተከታተላችሁት ነበረ። አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። እንዲህ አይነት ታሪኮች ያላችሁ አድርሱኝ፣ ወደ እናንተ መልሼ ያደርሳለሁ። በቀጣይ በሌላ ታሪክ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ